ጭራሽ ሩታን ጠርተሽ አታሰድቢን አንቺም የራስሽን ላይፍ ዲዩሪ ምናምን ነገር። ኧረ እባክህ በጣም ተሰድበሃል። ምን ተሰደብክ አንተ? በጣም ልክ ሊነገርህ ይገባል እንዴ አንተ ባለትዳር ሆነህ ዝም ብለህ ከሌላ ሴት ጋር ታሳፍራለህ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ትላንትና እንግዲህ በጣም ደስ የማይል ነገር ተፈጥሮ ነበር። ለነገሩ ደስ የሚል ነገር ተፈጥሮ አያውቅም ይሄን ሰሞን ማለት ነውና 9 ወር ሆነን አብርሃምና ሩታ መሀል እየተፈጠሩ ያሉ ነገሮች 9 ወር አስቆጥሯል። ትላንትና እንግዲህ በግላጭ ማለት ነው ሰው ክላስ ይዞ ክላስ ውስጥ ሚስቱ የምትመጣበት ውስጥ እቺ ክብር የሌላት ሴት ማለት ነው፣ የሴት አሰዳቢ ማለት ነው። እንደዚህ ያሉ ሴቶች እውነት ለመናገር በጣም የሚያናድዱት እውነት ክብራቸውንም የራሳቸውን ክብር ጥለው የሌላን ሰውም ክብር ያዋርዳሉ። ትላንትና አብርሃም እንግዲህ ሩታን ችግሮቹን ለመፍታት በቃ ከዚህም ፊት የነበሩትን ነገሮች ችግሮቹን ለመፍታት ሩም ይዞ ጠርቷታል። በቃ ለመነጋገር ሩም ድረስ ፕራንክ ነው ብላ ገባችና ከሩታ ጋር ተገናኙ ማለት ነው። ለዚህ ሁሉ ለነገሩ አብርሃም ነው ተጠያቂው። ለሷ በሰጣት ልክ በሰጣት በከፈተላት በር ነው እየገባች ያለችው። 30 እና 40 ደቂቃ ከሷ ጋር ቁጭ ብሎ እዛ እንደምትመጣ እያወቀ ማለት አንጠልጥሎ ማስወጣት እየቻለ ዛሬ ደግሞ ይቅርታ ልጠይቅ ነው ምናምን ገረመሌ ብላ ትመጣለች ማለት ነው። እሱማ ምን ከሷ ተለይቶ መኖር ስለማይችል በቀላሉ በቃ ይቅርታ አድርጎ እንኳን ማለት ነው ከህይወቱ እንድትወጣ እንኳን አላደረገም። ጭራሽ ምን እንዳለ ታውቃላችሁ? ሩታን ጠርተሽ እንድታሰድብኝ አንፈልግም፣ አንቺም የላይፍሽን ኑሪ፣ አንቺንም እኔንም አታሰድብኛል። እውነት በጣም ያሳፍራል። እኔ እንደዚህ ያለ ወንድ ማለት ነው ሁለቱም አንድ አይነት ማለት ነው ታውቃላችሁ። በቃ ሄርሜላና አብርሃም የተገናኙ ሰዎች ናቸው። አንድ አይነት ምንም የማይገባቸው ትዳር የማይገባቸው ፍቅር የማይገባቸው ገብቷችኋል። ዝም ብሎ በቃ እንጃ ቃሉን መናገር አልፈልግም። በቃ እንደዚህ የሆነ ልለፈው እውነት እኔ ይህን ቃል መናገር አልፈልግም። ብዙዎቻችሁ እየተናገራችሁ ነው። ከህይወታቸው መውጣት ለምን አቃታት? ለምን እንደ ሙጫ ሙጥጭ አለች? ያሳፍራል። የተወዳችሁና የተከበራችሁ ቤተሰቦቼ ዛሬ ደግሞ በጣም በሚያስገርም ቪዲዮ መጥቷል እናያለን ማለት ነው። ጭራሽ ማለት የትላንትናው ረስቶ ዛሬ አንገቱ ላይ ተንጠልጥላ እንዲህ ስትል እናያለን። ሩታም መታለች። ሩታም ለመጨረሻ ጊዜ አስጠንቃት ሄዳለች። ቪዲዮውን እስከ መጨረሻው ለማየት ጥረት አድርጉ። ከዛን ሐሳብ አስተያየታችሁን ስጡኝ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ወደ ቪዲዮ እንለፍ። ትላንትና የተፈጠረውን ነገር አይታችኋል። ትንሽ ደብሮኛል። የደበረሽ ምን የምትፈልጊውን ነገር ሳታደርጊ ስለመጣችብሽ ነው ወይስ ለኛ የተለቀቀልን ከጨረሽ በኋላ ነው ሁሉን ነገር? እሱን የደበረሽ መታረበሽችሽ እሱ ነው። ሌላ ምን ቀረሽ? የሆነ ባሰብነው ልክ ሳይሆን ባላሰብነው ልክ ነው ነገሮች የሄዱትና ያሰባችሁትማ አብረሽ ልታድሪ ነበረ፣ ግን ያላሰብሽው ነገር ገጠመሽ። እሷ መጣችና ያው ሙዳችሁ ተረበሸ። ይህን ነገር ይፈጠራል ብለን አላሰብንም። አንደኛ አብርሃም እኛ በእርግጥ እናውቀዋለን ምን አይነት ሰው እንደሆነ። እኛም እናውቀዋለን፣ በደንብ እናውቀዋለን። አወቅነው እኮ በጣም ረጅም ጊዜ አወቅነው። ትዳሩን አዋራጅ ትዳርን ከሚያዋርዱ ወንዶች አንዱ ሆኖ ቀጥታ በሚዲያ በደንብ አየነው እኮ። በቃ ከዚህ በላይ ምን ይሆናል? በቃ እናንተ የምታውቁት በዚህ ልክ ነው። በቃ ስለምታውቁት እኮ ነው እንደዚህ እንደፈለጋችሁ በማላቸው ገብታችሁ እንደፈለጋችሁ የምትሆኑት እኮ አብርሃምን ስላወቃችሁት እኮ ነው። ሚዲያ ላይ የወጣ ነገር ነው እናንተ ደግሞ የምታዩት። አዎ ልክ ነው። ሌላውን ቆርጣችሁ ነው በቃ። ክፉ አታናግሩን እስቲ በእናታችሁ። ለእናንተ ያለው ኦዲየንስ አብርሃም ምን አይነት ሰው እንደሆነ ለማሳየት ነው እንጂ ምንም እዛች ጋር ያሰብነው ነገር አልነበረም። አብርሃም ምን አይነት እንደሆነ ለማሳየት እባክሽን፣ አብርሃም ምን አይነት ሰው እንደሆነ ለማሳየት ከፈለግሽ ከአብርሃም ህይወት ውጪ በቃ እኛን በዚህ እኛን እንትን ለማለት አትሞክሪ። ኦዲየንስ ከህይወታቸው ውጪ እያለሽ ሁል ጊዜ ይነግርሻል አይደል? ምን ያንጠለጥልሻል? እንደ ሙጫ እነሱ ላይ ተጣብቀሽ ማለት ነው። ውጪ ከነሱ ትዳር እንዴ! አንቺ አይገባሽም እንዴ? እሷ ስንት ጊዜ ስትናገርሽ እንኳን አይገባሽም? ባለቤቷ እንኳን እንደፈለ በዛ ልክ ስትናገርሽ አንቺ አይገባሽም?
በጣም እኮ ነው የምታሳፍሪው። እውነት ሴቶች እንደዚህ ያሉ ሴቶች ናቸው ሴት የሚያሰድቡት። ከዛ ባለፈ ሁለቱንም ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ስንት ጊዜ ይቅርታ ጠይቅሽ? በጣም ብዙ ጊዜ እኮ ይቅርታልሽ። ውሸታም ስም ስላልጠቀሰ ላይ እሷ ትመጣለች ብዬ እሷ እንደምትመጣ ባቅ ደግሞ ቢያንስ የሆነ የምታሰበው ነገር አይቼ ወይ ለመውጣት ወይ እነሱ እንዲወጡ ቅድሚያ ያደርግ ነበረ። ከሷም በላይ ደግሞ አብርሃም በጣም ደብሮታል፣ ግራ ገብቶታል። ከዛ ባለፈ አኩርፎኛል። ምን አይነት መልስ መስጠት እንዳለብኝ አላውቅም። ያሳሰበሽ ሲጀመር አብርሃም ያሳሰበሽ እንጂ ስለ ሩታ አይደለም፣ ጨንቆሽ አይደለም። አብርሃምን እንደዚህ ድራማ ስሪበት እየጠራሽ ማለት ነው። በቃ ያሳሰበሽ አብርሃም ነው። አልተቀየመኝ ምናምን ብለሽ አይቀየምሽም ሲጀመር ማለት ነው። በዚህ አትፍሪ። ምክንያቱም እሱ ከሚስቱ ይልቅ አንቺን ስለሚፈልግሽ ከአንቺ ጋር መርመጥመጥ ስለሚፈልግ ከአንቺ አይርቅም። ስለዚህ ምንም ስጋት አይግባሽ። ለዚህ ዛሬ አብርሃም ይመጣል፣ ይቅርታ ጠይቀዋለሁ። ሩታንም እንደዛው። ሰላም ነህ? ደህና ነህ? እሺ፣ ምን አዲስ ነገር አለ? በሰላም ነው የፈለግሽ? እፈልጋለሁ ብለሽ ነው የመጣው ታዲያ? ፊቱን ጎዝጉዞ ምናምን ነገር። አሁን እንደው የእውነቱን ነው። እስቲ አዝልቀውና ነው እስቲ እንጂ እኔ ጋር አዲስ ነገር ልጠይቅኝ አይደለም የምጠራሽ። አዎ አዲስ ነገር እንድጠይቂው ሳይሆን በቃ እንደ በፊቱ ላው ላይ የተንጠለጠልሽ አጥፍቻለሁ፣ በጣም ይቅርታ ልጠይቅህ ነው የመጣሁት። አብርሽ ማለት በዛ ታይም በጣም ተናደግ ስለነበረ ይቅርታም ልጠይቅህ እንደገና ሁሉም እየተዋከበ ስለነበረ ነው። ይሄ ነገር ይፈጥራል ብዬ አላሰብኩም፣ ግን ደግሞ እንደዚህ ነገሮች ይወሳሰባሉ ብዬ አላሰብኩም ነበረ። ኧረ እባክሽ ይወሳሰባሉ ብለሽ አላሰብሽም ነበረ? እንግዳ እንዳይመጣ ነግሮሻል አለ። ምን አልጋ ክፍል ገብተሽ ዘው ብለሽ አልጋ ላይ ቁጭ ብለሽ የምትጠብቂው? እሷ ቀድማ ብትመጣስ ኖሮ እሷ ቀድማ ከአብርሃም ለነገሩ አንቺ ምን አገባሽ? የምትፈልጊውን ነገር እያደረግሽ ስለሆነ አንቺ የምትፈልጊውን ነገር ብቻ ነው እያደረግሽ ያለሽው። ሲጀመር አብርሃምም ያው ተመችተሽዋል። በቃ ስለዚህ እፈልጋለሁ ያልሽ እንደዚህ ጉዳይ ነው። ይሄን እንድታወሪበት አይፈልግም እና እንድትረጋጋ ያረጋጋው ነገር ካረጋችሁ በኋላ ይቅርታ ማለት ምን ትርጉም አለው? አብርሃምን ካበላሻችሁ በኋላ ካረፋችሁ በኋላ አሁን እኔ ይቅርታ ጠይቃችሁ ምንም የሚጠቅመኝ ነገር የለም። አስበንበት እኮ አይደለም ያደረግነው እና ደግሞ ሁሉንም ሰምተሃቸዋል አይደል? እኛ እናውቃለን፣ ግን ደግሞ ስላንተ የሚጨነቅ ሰው ስላለ ያን ነገር ለማሳየት ነው። ሰላም ነው። እናንተ ታውቁታላችሁ፣ እኛም እናውቀዋለን። በቃ አብርሃም ሚስቱን ትቶ ከሌላ ሴት ጋር የሚባልግ ወንድ ስለሆነ እናውቀዋለን እኛም ማለት ነው። በጣም ይቅርታ። አሁን ለዚህ ብቻ ነው የጠራሽው? ለዚህ ብቻ ነው እና ሌላ ምንም መጥፎ ነገር አስቤ አይደለም ይሄን ነገር ያደረኩት። ይሄን ነገር እኮ ማሰብ የምትችይው የነበረው መጀመሪያ ነው፣ ነገሮችን እንትን ከማለትሽ በፊት ማለት ነው። አብርሃም በነገራችን ላይ የሄርሜላ መምጣት ሳይሆን የሩታ መምጣት ነው ያበሳጨው። ታውቃላችሁ? የሄርሜላ እዛ ክፍል ውስጥ እሱን መጠበቅ አይደለም ያበሳጨው፣ የሩታ መምጣት ነው ያበሳጨው ማለት ነው። እዛ ሰው በቃ አሁን ለኔ ይሄንን ነገር ማውራትሽን ምንም ማለትሽ ምን ጥቅም የለውም። አንቺ ብቻ አይደለሽም ቦታው ላይ ነበርሽ አይደል? ሁሉም ሰው ነበር። በቃ የተቀየምኩትም ሁሉንም ሰው ነው። እንዳንቺ ለይቼ የተቀየምኩት ወይንም እንትን ያልኩት ነገር የለም። በቃ ኧረ እባክህ እሷን አልተቀየምካትም፣ ልትቀየማትም አትችልም። ልብህን እናውቀዋለና ኦዲየንስ ማወቅ አለበት ምናምን ነገር አሉኝ እና ምን ብዬ ነው እምቢ ስምላቸው እነሱን ግራ ገባኝ። ከዛ እሺ ብያቸው ያን ሀሳብ አንቺ አድርጌ የተባልሽው ስለ የተባልሽው ሁሉ ነው እንዴት መስራት ያለብሽ እና የምትፈልገውን አለ የምታረገው እነሱ የሚያዟት የምትፈልገውን ነገር አይደል እንዴ? ምንድን ነው የምትለው አንተ እንዴ? አይ እንደዛ አይደለም ግን እና ፈደ በጣም ይቅርታ። ስለዚህ ሁሌ ደግሞ የይቅር ባይ ልብ ሊኖር ይገባል ብዬ አስባለሁ። በእርግጥ ተጣጥቻለሁ፣ ስህተት ሰርቻለሁ፣ ግን ደግሞ ይቅርታ አድርግልኝ። ተርመጥመጭ እንደዚህ ማለት ነው እንደማይጨክን ስለምታውቂ እዛ ላይ ፊትን ዘብዝበህ በጣም ታስፈራለህ። ጌታን ከፈለክ የሆነ ነገር ቅጣኝና ቅጣቱን ተቀብዬ ቁጭ ብድግ ከሆነ ቁጭ ብድግ የፈለከውን ነገር ልቀጣልህ። ኧረ እባክሽ ስለዚህ ይቅርታ አድርግልኝ። ይቅርታ ተመልከቱት። ይቅርታ እኮ ሰው ልቀበል ቀርቻ አይደለም። ኧረ እባክህ ኧረ ምን አይነት ነው በእናታችሁ ነው? አጠገቤ እንዳደርሺ ነበር ማለት
ስለምትፈልጋት ነው እንጂ የእውነት ባትፈልጋት ለሰራችው ስራ ይሄ የመጨረሻ ይሆን ነበረ። እስከዛሬ ያለውን እሺ ትተነዋል። ካሁን በኋላ እኔ አጠገብ እንዳትደርሺ የሚል ነበረ ትክክለኛ ወንድ ቢሆን ማለት ነው። እሱስ ወቆቦዮሽ አለው ይቆርታሽን ምንድነው ፊትን ዘብዝበህ እንደዚህ ነው ይቅርታ የምትጠይቀኝ? ይቅርታ የምትቀበለኝ? ጭራሽ በሳቅ ተቀበላት። አበባ ለምን አበባ ይዘህ ለመላት ነው? ይቅርታ ነው ማለት የምትፈልጊው ነው? ተመልከቱ። አበባ ይዘህ ትመጣላት አይሻልም? በቃ አበባ እኮ ይዘህላት ብትመጣ ጥሩ ነበረ። ያኔ በቃ በጣም ይቅርታ እንዳረክላት ነው። ስለዚህ ይቅርታ አድርግልኛል። እሺ የምርክ ነው? እሺ ልበህ ይቅርታ ካደረገልኝ ቢያንስ ትንሽ ፈገግ በልልኝ። የምሬን ነው። አብርሃም ፈገግ ቢልም ጥርሱ አይታይም። እንግዲህ ምንም ማድረግ አትችይም። እንግዲህ ያው ኧረ በጣም እውነት ኧረ አብርሃም እውነት በጣም ያሳፍራል። ያልተረዳው ያው ከሩታ ውጪ ማንም የለም። ስለዚህ እኛም አልተረዳንም። ያልተረዳ ምናምን ነገር ምናምን አትበይ። በውሸት እኛን ለማስረዳት ጥረት አታደርጊ። ይቅርታ መጠየቅ ፈልጋለሁ። እሷን እየመጣች ነው፣ ደውዬላታለሁ ነው እሷ እሺ ብላኛለች። እሷ እኮ ይቅርታ ማድረግ ብትፈልግ ምን ያየችውን ቪዲዮ አይታ መረዳት ትችል ነበረ። ኧረ እባክህ ቪዲዮን አይታ ከዛም በኋላ ውሸት ነው ምናምን ብላ ሲጀመር ማለት ነው ምንም ነገር ተደረገ አልተደረገ እዛ ቦታ ላይ መገኘት አልነበረባትም። በቃ ሄርሜላ እሱ ራሱ ማለት ነው መገኘቷ ራሱ ከምንም በላይ ያበሳጫል። ሩታ ምንም አይነት ውሳኔ ብትወስን እንኳን ትክክል ናት። በቃ ስለዚህ እሷን መጥራትሽ ምንም ተርጉም ግን ምናልባት በአንድ ልብ ቢያንስ ለማስረዳት እንሞክር። እሺ እንሞክር ካልሽ ምን ችግር የለብኝም። ግን አሁንም ቢሆን ልቧን እንትን ብለዋለች። ታውቃታለህ፣ እሷ ሪል ሰው ናት። በቃ እንዳንተ የውሸት ሰው ስላልሆነች እንደማትቀበል ውሸቱን እንደማትቀበል አንተ ራሱ ታውቀዋለህ። እሺ ምን ነበር የፈለግሽው? ትናንትና የተፈጠረው ነገር ላስረዳሽ ነው የጠራሁሽ። ምኑን ታስረጃታለሽ? በተግባር እኮ አይተዋለች። ምኑን ለማስረዳት ነው የምትፈልጊው? ትንሽ ተናድሻለሁ። ሰላም ነው ሲጀመር እኔ ዛሬ ላገኝሽ የመጣሁት ከዚህ በኋላ ድጋሚ ስልክ ላይ እንዳትደውይ ልነግርሽ ነው። በቃ እዛው አብርሃም ጋር በቃ ከሷ ህይወት መውጣት ነው። በቃ መረጋጋት መቻል አለባት እሷ እና እልል እያለች እንድትጠብቅሽ ነበር የጠበቅሽው አንቺ። እሺ ሲቀጥል ደግሞ አንቺ የፈለግሽው ነው የልብሽን አድርገሽ ዛሬ ላስረዳሽ ነው ምንም ብትይኝ እኔ ቆየን ሰማሽ አልችልም። የልቤ ምንም አላደረኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው። ኦኬ የልብሽን ሳታደርሽ ነው እሷ አይመጣችሁ? የልቤ ምንም አላደርግ ነው ምናምን ነገር። ኧረ እባክሽ በቃ በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተም ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋም ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸውን ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ተመልከቱ እንግዲህ እሷን ይዞ እዛ እሷ ሩታ ያለችበት ድረስ ማለት ነው። በጣም እኮ ነው የሚያሳፍረው እውነት። አብርሃም የመጨረሻ ደግሞ ሩታ እንደማትፈልግ ሄርሜላን ማየት እንደማትፈልግ ያውቃል። ይዟት ሰተት ብሎ ሲደብረው ምናምን ነገር አብሬው መጣ ብላለች እኮ እሷ። አሁን ሊሸመጠጥ ይፈልጋል። እኔም እኮ አላውቅም ነበር ሩታ ቪዲዮውን አይተሽዋል ብዬ አስባለሁ። የተለቀቀው ቪዲዮ እኔ እሷ ቤት ሩሜ ውስጥ እንደነበረች ታውቃለሁኝ። ሩታ ሲጀመር አንተ እኔ ልታገኘኝ ከመጣ እሷን ጎትተህ ማምጣት ምን የሚሉት ነው? እኔ መቻ ተመልከቱ። ለምን ይዟት መጣ? መጣሁት እስኪ በደንብ ቪዲዮ አብረን እኮ ነው የመጣ ነው እያልክ ነበረ። አብረን የመጣ ነው አላልኩኝም? ኧረ ሩታ ታይ በመጀመሪያ በደንብ ቪዲዮውን እንኳን በደንብ አድርገሽ እራሷ ሄርሜላ እሱ ሲደብረው አብረን የመጣ ነው ብላለች። በቃ እሱ ሲደብረው ምናምን አብረን የመጣ ነው ብላ ለሩታ ራሱ ተናግራለች። ምንድነው ለመዋሸት የምትሞክረው? እኔ ተገናኘህም አልተገናኘህም አብረን መጣህም አልመጣህም ምንም እኔ ጋር በቃ ምንም አይነት የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለ የሚናደደው የኔን ሰላም ማግኘት አላውቅም። ሁሉም እየደወለ ወይም ደግሞ እየመጣ ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ። አዎ አንተ ነህ። አንተ ባትፈቅድ እኮ ሲጀመር ማንም በአንተ ትዳር አይገባም እንዴ።
አንተ በሩን ከፍተህ ኑ ዘው ብለህ እንደፈለጋችሁ ተጫወቱበት አልክ። ከዛ እንደፈለጋችሁ ይጫወቱበታል ማለት ነው። ሲጀመር ትዳሩ እንዲፈርስ ስለምትፈልግ ነው። ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ አንቺ እና ሆን ብዬ ነው እሷ ሩም ውስጥ እንድትቀመጥ ያደረኩት ከአንቺ ጋር እንድጣላ ብዬ ነው። አዎ ሆን ብለህ ነው። ስገባ አንተ አገኘሃት አይደለ? ማስወጣት ትችላለህ። ሩታ እንደምትመጣ ታውቃለህ አይደለ? ማስወጣት አትችልም? ትችላለህ። በቃ አለቀ። 40 ደቂቃ ሙሉ ከሷ ጋር አልጋ ላይ ቁጭ ማለት ለምን አስፈለገ? ውሸታም። እኔ ሆን ብዬ ለምን አደርጋለሁ? ቆይ ታስረጂኝ ነገር መለያየት ስለምትፈልግ ነው። በቃ አለቀ። ሩታ መጀመሪያም ቋፍ ላይ ነች እንድትጨርስ ስለፈለገ ነገር የለም። አያስፈልግም። ምንድነው እንደዚህ አይነት አተካራ መፍጠር እንዴ? ቆይሽ ተገናኘንስ እኔ እና እሱ እያወራ ነው ምናምን መታሽ እንደዚህ አይነት ነገር መበጥበጡ ምን የሚሉት ነው? ተመልከቱ። ሰላም እየፈጠሩ ባሉበት ሰዓት ላይ እሷ መሀል ገብታ ነገሮቹን ድራሹን ማጥፋት። ሁሌ ቆይ እናንተ ሰው ህይወት ውስጥ ዘው ብሎ እንደፈለገ መውጣት መግባት ማን ይፈቀደላችሁ እንዴ? አብርሃም ነው የፈቀደላቸው። ኧረ ሩታ በእናትሽ አብርሃም ፈቅዶላቸው እንደፈለጋቸው ስነ ስርዓት የላችሁም እንዴ በዚህ ልክ? አሁንም ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለሁት። ላስረዳሽ የሞከርኩት እንደዚህ አይነት መልስ እንድትሰጪኝ አይደለም። አንድ ነገር ጭራሽ ማለት ነው ጭራሽ ልትቆጭም ያምርሻል። ገርሽ ሆን ብለሽ ነገሮችን እያደረግሽ ላስተካክል ነው ሁሌ ላስተካክል ነው አታስመስይ በእናትሽ። አሁን ለታም ላስተካክል ነው ብላ አብርሃምና ሩታን አገናኛቸው ብላ ነበር። አሁን እነሱ ጉዳያቸውን በግላቸው እየተጫወቱ ባሉበት ሰዓት ላይ ገብታ ድራሹን አጥፋለች። እኔ እኮ የነገሩ ባለቤት ነኝ። ተናድጄ ብናገርሽ ሊገርምሽ አይገባም። ሌላ ሰው አልፎ እየተናገረሽ አንቺ ኖርማል ነው አንቺ ይዝ ቀላል ነው በጣም። አዎ እኛ እንኳን እየተናገርን ባለ ጉዳይ አይደለንም አይደለ? በቃ ቢያንስ ሰብአዊነት ይሰማናል። በቃ ለዛ ስንናገር ኦዲየንስ ሲናገር ምንም አይመስላትም። እንዴ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው። ገብቶሻል? አሁን በኋላ ግን እባክሽ አትደውይልኝ እሺ? ሩታ ላይ ቅርታ እኮ ነው የደወለችልሽ አይደል እንዴ? ጭራሽ ማለት ነው እሷን ተገናር ከፈለሽ ቅርታ ጠየቅሽኝ አይደል? ለምን ጠራሻት? ጭራሽ ያለ ፍላጎት ጠርተሻት ለምን ራስሽን እኔን ለምን ታስደቢያለሽ? ጭራሽ ማለት ነው መሰደቡን ያሳሰበው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበላልኝ። ቻው